ነበረ። ከገባሁት ደቂቃ ልተስማማ አልኩኝ ማለት ነው። ከዛ ተለያየን። ስንለያይ እዚያ ሰዎች ንግግር ምናምን አልሰበርም። አሁን ላይ ግን እሷ ለራሱ ስትናገረኝ አልቀሽ ነው የሚለኝ። የሆነ ይከፋኛል፣ ቶሎ አበሳጫለሁ ሁሉ ማለት ነው። በቃ ህይወት እንደዚህ ናት ወይ ሁሉ ነው የምለው ማለት ነው። የሆነ ስራ ሁሉ ምርር ይለኛል። እና አሁን ደግሞ የሆነ የሩቅ ሀገር ልጅ ያው ወሎ ውስጥ ነው፣ ግን ሩቅ ሀገር ልጅ ለማግባት ጀምሬ ነበር። ምን ትመክረኛለህ? ሩቅ ሀገርስ ማግባት ከቤተሰብ ተነጥሎ እና የሆነ ደስታ አይነት ስመመልሰው እንዴት ነው? የመጀመሪያው ጋር በቃ ኢትዮጵያ እንደገባን ተጣላን፣ ተለያየን ማለት ነው። የሆነ በሱ ጥፋት ነው፣ እሱ ነው ማለት እኔ ሳንጣላ ያኔ እኔ ሳልፈልግ ነው የተጣላኝ ነው። ከዛ ተለያየን። የተጋባችሁት እንዴት ነው? የተጋባ ነው በረቀት ነው። በረቀት ኒካሰል እኮ ማለት የቤተሰብ ያውቃል ስትጋቡ? አዎ ቤተሰብ ያውቃል። ቤተሰብማ ያውቃል ነው። እሺ አሁን የአዲስ የተጠባበሳችሁ ሰው እንዴት ተዋወቃችሁ? ማለት እዚህኛው ሊጋ በፊትም የኛውን ልጅ ታላገባ በፊት እንዋደር ነበረ ማለት ነው። ማለት ከዛ እኔ ሩቅ ሀገር ልጅ አላገባም የሀገሬ ልጅ ማግባት እፈልጋለሁ ብዬ ሀገሬ ሊጋ ጀመርኩ ማለት ነው። ሀገሬ ሊጋ ሳንከዋን ስንቀር ይሄኛው ልጅ ጋር አሁን እናወራለን ማለት ነው። እሺ እና ያው አሁንም እናወራለን፣ ግን ሩቅ ሀገር ነው እና የሆነ አላምንም። በቃ በሀገሩ ብቻ በኢሞ ብቻ ነው የምታወሩት? አይ ለጊዜው እኮ ያለው ሳውዲ ነው፣ ግን ኢትዮጵያ ስንኖር ነው። እኔ ኢትዮጵያውን ነው የማስበው ማለት ነው። ለምሳሌ ኢትዮጵያ ስንኖር ልጆቻችንን ልጅ ብንወልድ የእሱን ቤተሰቦች ያን ያለ አይደል የኔን ቤተሰቦች ሳያዩ ያድጋሉ። ያንን አስባለሁ ማለት ነው። የእናታቸውን ቤተሰቦች እንዴት ነው ሳያውቁ የሚያድጉት? እንደዚህ በረቀቱ ብቻ ማለት ነው። እሱ የት ነው ያለው? አሁን ያለው ሳውዲ ነው ያለው። ትገናኛላችሁ በአካል? በአካል አንገናኝም። ስለሱ የምታውቂው በስልክ የነገረሽን ብቻ? በስልክ የነገረኝ ብቻ ነው። እድሜሽ ምን ያህል ነው? እድሜ 22። ብትደዋወሉ ስለምንድን ነው የምታወሩት? ያኔ ስንደዋወል በቃ አለ አይደል እሱ ሀገሩ አይረቅም፣ ደሴ እንኖራለን ይለኛል ማለት ነው። ደሴ እንኖራለን የሀገር ርቀት ሳይሆን የልብ ርቀት ነው እንጂ በቃ አለ አይደል ስንደዋወል ይሆናል አይደል ስለ ስራ እንደዚህ ነጋዴ እንሆናለን፣ እንደዚህ እንሰራለን ምናምን ምናምን ነው የሚለኝ ማለት ነው። እና የሆነ አንቺ የዋህ ልጅ ነሽ ገብቼ የወጣሁበትንም ህይወት በቃ አለ አይደል በቃ በዘረ ራሱ ይበሳጫል ማለት ነው። እሺ ሚውት አድርጊ። ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ እንወጋሻለን። ትንሽ ሊያለብሽና ሊያስነጥስሽ ይችላል። ቻል አድርጊ። ብርድ ብርድም ሊልሽ ይችላል። የመርፌው ባህሪ ነው። አንደኛ ካለፈው ስህተትሽ እንዴት አልተማሪም? የኔት ሰው አንዴ ሊወድቅ ይችላል እኮ አዳልጦታል። ስትሄድ የመታ እንቅፋት ስትመታ ከመጣ ስትሄድ የመታ እንቅፋት ስትመለስም ያው እንቅፋት ከመታ ድንጋዩ አንተ ነህ ይባላል። ይሄ ማለት እንቅፋቱ አያስብም፣ አንተ ማሰብ አለብህ ነው። ስትሄድ መጥተዋል እንቅፋት፣ ኦኬ። ስትመለስ እያየ መሄድ አለብህ ነው። ወይ ያንን እንቅፋት ዞር ማድረግ አለብህ ነው። እንዴት ሁለት ይመታሃል? አሁን አንቺ አገባሽ
በባሌም በቦሌም አገባሽ፣ ከዛ ተፋታችሁ። ኦኬ እንዴት የሚሆን በቃ አልተሳካም። ኦኬ አንዳንዴ በራሳችን የምንሄድበት መንገድ ፌል ሊያደርግ ይችላል። ፈጣሪ ያልገባበት መንገድ። ኦኬ አሁን ሰከንድ ራውንድ በተመሳሳይ መንገድ ትሄጃለሽ። አታውቂውም፣ በስልክ ነው የምታወሪው፣ የሩቅ ሰው ነው። የሩቅ ሰው መሆኑ ችግር የለውም፣ ግን ይህ ሰው አታውቂውም፣ በስልክ ብቻ ነው የምታወሩ፣ በአካል አትገናኙ። ለማግባት እንኳን ድጋሚ የኔ እናት በጣም ብዙ ጊዜ ማሰብ አለብሽ። 10 ጊዜ ለክተሽ መቁረጥ አለብሽ። ድጋሚ የምታገቢው ትዳር በጭራሽ በምንም መልኩ ፌል ማድረግ የለበትም። ሁለተኛ ጊዜ ፌል ካረገ አግብተሽ ችግሩ አንቺ ጋር ነው ማለት። ስለዚህ አሁን ያለሽን አንድ ድል ሞክረሻል፣ አልተሳካም። ኦኬ ችግር የለው፣ ግን የሚቀጥለውን እርምጃ ስትራመጂ እኔና ምናልባት አንዱን እርምጃ ለመራመድ 5 ዓመት መጠበቅ ካለብሽ አርጊው። ስለ ቸኮልሽ አይደለም፣ ተረጋጊ። ለብቻሽን ሲንገሩኝ አጥኚው፣ ብቻሽን ብሰይ፣ በስሜት ብስለት ተረጋጊ። ገብቶሻል? ነገሮችን በማስተዋል ብሰይ። ከበፊቱ ምንድን ነው ያኛው ትዳሬ ላይ ያልሆነበት ምክንያት የሚለውን ራስሽን አጥኚ። ይህን ሁሉ ለማድረግ ጊዜ ይፈልጋል። 2 ዓመት 3 ዓመት ቢያንስ። እስቲ ለብቻሽን ሲንግል ሆነሽ ራስሽን ገምግሚው። ተረጋጊ። ኳስ በመሬት አርጊው። ምንድን ነው ጥድፊያው? ስለዚህ በዛ መንገድ አድርጊው። እሺ። ስለዚህ አሁን ለመጋባት ትዳር ለመያዝ አትፍተኝ። 22 እና 23 ዓመት ነው ብለሽኛል። በቃ አሁን ጊዜው አለ። 26 27 ዓመት ሲሆን ያኔ እስከዛ ድረስ ብዙ ነገር ይለወጣል። አስተሳሰብሽ ይለወጣል። ብዙ ነገርሽ ይቀየራል። እሺ። አሁን ቶፕ መዝገቡን ዘግተሽ ከትዳር ውጭ ልትመለከቻቸው ልትቀይሪያቸው የምትችያቸው ነገሮች ላይ ፎከስ አድርጊሽ። ተግባባን? እሺ አመሰግናለሁ። እሺ አንዴ ተኩሳችሁ ከሳታችሁ ኢላማ ስትለማመዱ ማለት ነው። የሚቀጥለውን ተኩስ ለመተኮስ ቃታውን ከመሳባችሁ በፊት ብዙ ነገር ማረም አለባችሁ። ደጋግማችሁ የምትስቱ ከሆነ በቃ ችግር አለ ማለት ነው። እናንተ መማር አለባችሁ እንዴት እንደሚተኮስ፣ ኢላማ እንዴት እንደሚመታ በህይወት ውስጥም በስራ በትዳር በፍቅር ህይወት በማንኛውም ጉዳይ አንዴ ካልተሳካላችሁ ማለት ነው 2ኛ ጊዜ ከመሞከራችሁ በፊት ወደኋላ ተመለሱና ቁጭ ብላችሁ አስባችሁ ተምራችሁ አጢናችሁ ተዘጋጅታችሁ ነው መሄድ ያለባችሁ ለማሸነፍ። 2ኛ የምትሞክሩት ነገር መበላሸት የለበትም። ስትገቡ አስባችሁ መግባት ያለባችሁ። ሄሎ አብሮ ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ምን እንታዘዝ? እኔ ከማላውቀው ሰው ፍቅር ያዘኝ። ከማላውቀው? ከማላውቀው ምን ማለት ነው? አብራሪ ውስጥ ማለት አየዋለሁ። እንደ ቲክቶከር ነው። ቲክቶከር ነው። ቲክቶክ ወረርሽኝ እኮ አልቻለም። እሺ። እና ሁል ጊዜ አየዋለሁ። እሱ ላይቭ ይገባል። እሱ ላይቭ በሚገባበት ሰዓት እኔ ስራ ላይ ሆኜ እሱን ሳላየው ከቀረው ሲያወራ